ሄለን እንግዲህ እውነቱ እየወጣ ሲሄድ ሄለን በጣም ደንግጣለች። እውነት ለመናገር ግን ፈርቶ ያልፈራ የሚመስል ሰው የለም። እንደዚህ አይነት ነገር ነው በልጇ ፊት እያሳየች ያለችው። ነገር ግን ሄለን ምን ሆና ነው የደነገጠችው ካልን አዶኒ ጋሼን ለብቻ ነው ማናገር የምፈልገው፣ ለአንተ የምነግርህ ነገር አለኝ ብለዋል። ማን? አዶኒ። አዶኒ ያንን ያለበት ምክንያት እንግዲህ ያው ጋሼና አዶኒ ያወሩበት ምክንያቱ ግልጽ ነው። ምንድነው እሱም ሄለንን ያስደነገጣትና ያስቆጣት ነገርም አለ። በዚሁ አጋጣሚ ምንድነው አዶኒ የመኪናውን ነገር በደንብ መድረስ ይፈልጋል። ለምን? ያ መኪና አባቴ ሲያመሽ ማታ ማታ ይዞት የሚመጣውን መኪና አይነት ነው ብሏን ፎቶውን ሲያይ ማለት ነው። እና ያ መኪና ፎቶ አለ፣ ታርጋው አለ። አሁን እሷ ብልጥ ስለሆነች ፎቶውን ታርጋውን ልታስገነጥለው ምናምን ትችላለች። ቢሆንም ግን መያዙ አይቀሬ ነው። ስለዚህ በጣም ነው የሚያሳዝነኝ ጋሽ ነው። ምንም ነው የማይባንነው፣ ምንም ነው የማይነቃው። ቶሚ አጠገቡ እንደሆነች ጓደኛው ገዳይ፣ እንደገና ደግሞ የኑኑ ማለትም ኑኑ እንድትያዝ ያደረገችው አጠገቡ እንዳለች አያውቅም። ለምን? በእርግጥ የገደለችው ጋሽን የገደለችው ሴትም ፎቶ ታውቋል ምናምን ብለዋታል። በዛ በጣም ደንግጣለች። አሁን በድንጋጤ ውስጥ ስላለች ነው ኤድሹን ምን ትላታለች? ልጄ በደንብ መማር አለብሽ፣ ጎበዝ ጠንካራ ሴት መሆን አለብሽ ትላታለች። እና ኤድሹም እንዴ እናት እማዬ አንቺ አለሽልኝ አባዬ ያለልኝ እኔ ችግር የለም ስትል ጊዜ ነው በእኔም በአባትሽም መተማመን የለብሽም፣ አንድ ቀን እናትሽ አጠገብሽ ላልሆን እችላለሁ ብላለች። አትሆንም። አዎ ለምን? ስትታሰር አስቡ እንግዲህ እችን የመሰለች ምስኪን ልጅ ኑንያትን፣ በነገራችን ላይ የእሷ ልጅ ኑንያት ናት። እሱን ወደፊትም ስናይ የምንረዳው ነው። ሆስፒታል አብረው ሲወልዱ ማለት ነው የኑንያት እናት እና እሷ ምንድነው የተፈጠረው? ተቀያይረው ነው ህፃናት እና ኑንያት ወደፊት የምናየው ስናየው ያኔ በደንብ የምናወራ ይሆናል። ለጊዜው ግን እንግዲህ ኑንያት ምንም ሳታደርግ ነው የተያዘችው እና ይሄንንም ሁሉንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ። እኔ ጋር ሰላም ነው። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ላይክ አድርጉ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ጥሩ ትምህርቶችን ጠቃሚ ነገሮችን እናገኝበታለን። ድራማን አይተን እንዲሁም አለፍ። ከዛስ እንግዳሁን መጣ፣ እንግዳን አየን። ከዛ ኑሐሚን መጣች፣ አየን። ከዛ ዝም ብሎ ውጤት አልባ ሳይሆን ምን ተማረን? እጃውን ሄለን ክፋተኛ ሴት ናት። ከክፋቷ ግን የምትታረምበት ነገር አለ። ስለዚህ እንደዚህ ክፋተኛ መሆን እንደዚህ ክፋት መስራት መጨረሻው ገደል መግባት ነው። በተለይ በህይወት ላይ ከፍ 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 ስንል በኋላ ላይ መውደቂያችን ሩቅ እንዳይሆን ማሰብ እንችላለን ማለት ነው። ከድራማዎች የምንማረው ይህንን ነው። እና እንግዲህ ኑንያትን ይዘዋት ሲሄዱ ማን አይቷል? እነዛ ባለሱቅ ሰዎች አይተዋል። እና ደግሞ እዚህ ጋር ስትልካት ሄለን የምታደርገውን ሪያክሽን እያየ ነበር አዶኒ። ስለዚህ አዶኒ በጣም ጥያቄ ፈጥሮበታል። እች ሴት አለችበት በነገሩ ላይ ብሏል። ለምን? አንደኛ ነገር ለምን የተገዛን ዕቃ ራሷ ማምጣት አቅቷት ላከቻት? ሁለተኛ ነገር ሱቅ ልትሄድ ነው፣ ገንዘቡን ሰታታለች። የፈለግሽው ሱቅ ሄደሽ ገዝተሽ ነይ ማለት ትችል ነበር። ግን ምንድነው ያለቻት? ገዝተሽ ቶሎ ብለሽ ነይ፣ ዱርዬዎች ምናምን ስላሉ እንዳይዙሽ። የሚይዙ ከሆነ ለምን እሳን አልያዟትም? አሁን ቶሚ እንደሚለው አይ አዶንዬ አንተ እኮ ዝም ብለህ ነው እንጂ እነሱ እየጠበቁ የነበረው ከዚህ ቤት አንድ ሰው እስኪወጣ ነው አለ ቶሚ። በዚህ ሰዓት ምን ብሎታንኝ አዶኒ? አይ አይመስለኝም ጋሽ ብሏል። ለምን? ከዚህ ቤት የሚወጣ ከሆነ ለምን እሷን አልያዟትም ሄለንን? እሷ እኮ ከሱቅ ከስራ ነው አይደል በሱቅ አድርጋ ምናምን የመጣችው። እሷን ለምን አልያዟትም? የቤቱን ሰው አንድ ሰው ከሆነ የሚፈልጉት እሷን መያዝ ይችሉ ነበር። ነገር ግን አልያዟትም። እና የብር አሰጣጧን ሄደሽ ቶሎ ብለሽ ነይ፣ ወደ ሌላ እንዳትሄጅ፣ ዱርዬዎች አሉ እንዳይዙሽ ያለችውን ነገር አዶኒ ፎከስ አድርጓል። ስለዚህ ነው አንጋሽን ሲያወራ በህሊናው ያን ነገር እያስታወሰ የነበረው። በዛ ላይ ደግሞ ኑንያትን እዚህ ጋር ጠይቋታል። ኑንዬ የያዙሽን ሰዎች ታስታውሻቸዋለሽ ወይ ብሏታል። የያዙኝን አላስታውሳቸውም፣ መኪናውንስ? ደራርቦ ጥያቄ ጠይቃት። እንዲህ አዶኒ ምኑን ልመልስልህ ስትለው እንግዲህ በእያንዳንዱ ሁሉንም መልሽልኝ ብሏታል። እሷም የቻለችውን መልሳለች። ምን ብላለች? የያዙኝ ሰዎች የሆነ ነገር በሶፍት አድርገው ስላስነኩኝ አላየኋቸውም፣ ነገር ግን እዛ ውስጥ
ካስቀመጡ ቦታ ውስጥ አሞኝ ራሴን ስቼ ተነሺ ተነሺ እናንተ ምን አድርጋችኋት ነው ተነሺ እያለ የነበረውን ሰውዬ ድምፅ አውቀዋለሁ ብላለች። አዎ ታውቀዋለች። እና ያ ድምፅ አዲስ አልሆነብኝም አውቀዋለሁ፣ ግን ማን እንደሆነ መነሳት አልቻልኩም አለች። ምክንያቱም ራሷን ስታ ስለነበረ እና ራሴን ስቼ እያለ መነሳት አልቻልኩም እንጂ አውቀዋለሁ ብላለች። ይሄም ደግሞ ማነው ከተባለ የእሱንም አባት ያስያዘው የእሷ የሄለን የስራ ባልደረባዋ ነው። ለምን ከዚህ በፊትም መጥቶ ነበረ፣ ቤት መጥቶ ኑንያትን ሲያያት ኑኑ ዝም በይ እሺ እንደማንተዋወቅ እንሁን እሺ ምናምን ብለዋል። ስለዚህ ያንን ሰው በፊትም ታውቀዋለች ኑንያት። ስለዚህ ድምፁ አዲስ አልሆነባትም ማለት ነው። ለዛ ነው እና ኤድሹም እንግዲህ በጣም ትልቅ ችግር ላይ ትገኛለች። ኤድሹ ችግር ላይ የሆነችውም እንዴት ነው ምን ሆና ነው ሲባል የሚያስፈራራት ልጅ አለ። እሱ የሚያስፈራራት ልጅም ምን አድርጊ ነው የሚላት? ገንዘብ አምጪ ነው የሚላት። ገንዘብ አምጪ ነው የሚላት። ገንዘብ አምጪ ለምንድን ነው የሚላት ካልን ትምህርት አቋርጣ ዱርዬዎች ጋር ነው የምትውለው ኤድሹ ማለት ነው። ለዛ ነው እና እናቷና አባቷም አዶኒን ምን ብለውታል? እያገዝካት ነው ወይ ኤድሹን እየተንከባከብካት ነው ወይ ማለት ትምህርቱ ላይ ይሉታል። እሱም የምጠይቀኝን እመልስላታለሁ ይላል። ለምን እሷ ስለማትማር ትጠይቀዋለች። ከዛ ያለፈ ግን ምንም አትለውም ማለት ነው። ለዛ ነው እዚህ ጋር የምንመለከተው መስዬ ነው። መስዬ እዚህ ጋር በጣም ተጨንቃ ነው። ለምን ሚሞሪው ጠፍቷት ነው። እንግዲህ ባለፈው ሪከርድ እንዳደረገች እናስታውሳለን። ሁላችን ሪከርድ አድርጋት ነበር ሄለንን። በጣም የሚያሳዝነው ነገር መጥፋት የሌለበት ዶክሜንት ነው የጠፋው። ለምን ሄለን የአዶኒን አባት እንዳስገደለችው የሚያሳይ ዶክሜንት ነበር ያ ነገር፣ ያ ቮይስ፣ ያ ሪከርድ ማለት ነው። እና እንግዲህ በጣም በጣም የምትገርም ሴት ናት ሄለን በነገራችን ላይ በጣም። ለዛ ነው እዚህ ጋር መሲ ትፈልጋለች አታገኘውም ማለት ነው። እንግዲህ እየፈለገች እያለ በመሀል ስልኳ ይጠራና ታነሳዋለች። እናም ሄሎ አሁን ስራ ላይ ሆኜ ነው ትንሽ ቆይቼ ልደውል በማለት እሷም ትመልሳለች። በዚህ ሰዓት ነው እንግዲህ ታዲ ምን ትላታለች? እንዴ የምን ስራ ላይ ነኝ ነው? አውሪው እንጂ አውሪው። ግን አይ በኋላ አወራዋለሁ ትልና መሲ ትዘጋዋለች። ግን መሲ ማን ነው ማለቴ ፎቶውን እስኪ ያሳየኝ ማን ነው ስትላት ታውቂ የለ እንዴ ትላታለች። እና የሆነ ሰው አለ መሲ ነው የሚያወራት በየቀን ነው የሚያወራት። የኔ ቆንጆ የኔ ውድ የኔ ምናምን ይላታል ማለት ነው። ፎቶዋን የሱ ፎቶ እንኳን አይደለም ሌላ ነገር ፎቶ እንኳን ከድምጽ ውጭ ፎቶ እንኳን የላትም መሲ። ነገር ግን ሁሉን ነገር ታወራዋለች። ቤተሰቦች ችግር ላይ ናቸው። እቺ ጭራቅ ሴት ስለ ሄለን በቃ እሷ በጣም ነው የምትወደው። እሱ ደግሞ ስትወጣ ስትገባ የልብስ ከለሯን ጭምር ይነግራታል። እና እንዴ ታዲስ ጋር እንዴ ይሄ ነገር ግን መስዬ መጠንቀቅ አለብሽ ትላታለች። እኔ ራሱ እዚህ ጋር ይቅርታ አድርጉልኝና መሲ መጠንቀቅ አለባት። ለምን ሄለን እማትገባበት የላትም። ይህን ሄለን እንዲያወራት ከፍላውስ ቢሆን ሊያግዛት ከሆነ ለምንድን ነው እንድታገኘው ፈቃደኛ ያልሆነው? እውነት ፍቅር ከሆነ እኮ እንዲገናኙ መፍቀድ ነበረበት አይደለ? አይገናኙም፣ አታየውም፣ አያያትም። እንዲሁ ግን ምንድን ነው ፍቅረኛዋ ነው። ምንም ነው ደስ የማይለው እውነቱ ምንም ማለት ነው። እና መሲ እዚህ ጋር መጠንቀቅ አለባት። ታዲ እውነቷን ነው። ታዲ ትክክል ነች። እና ሚሞሪው ግን የለም። የት ሄደ? በጣም ነው የሚያሳዝነው። ታዲን ትነግራታለች እንዴ ያኔ እኮ አንቺ እኮ ተጠንቀቂ ያልሽኝ ቀን ነው አውጥቼ እዚህ ጋር ያስቀመጥኩት። ማን ወሰደው? ማንም ያየኝ የለም ሳስቀምጠው። እንዴት ጠፋ? በጣም ነው የምትገረመው። ይሄኔ ሄለን ናት የምትወስደው። እንዴትም አድርጋ ወስደው ነው የሚሆነው። በጣም ባለጌ ሴት ናትኝ። እኔ የሚያሳዝነኝ እቺ ባለጌ ሴት እንዲሁ ይህን የሚመስል ምስኪን ባል ማግባቷ በጣም እኮ ነው የሚገርመው። የመጨረሻ እኮ ምስኪን የዋህ ነው። ምንም ነው እኮ የማያውቀው ምንም። እንግዲህ ያ ጓደኛው ጋሸን ያስገደለው የገደለችው መቼስ ራሷ ናትኝ። ያስገደለው ሚያግዛት ግን ልክ በቃ ጋሽን ልክ ጓደኛው እንደሆነ አድርጎ አብሮት ይኖራል። ከዛ ደግሞ ምን ይላል? ያ የተረገመ ባልሽ እሱንማ መድፋት ነው ብሎ ደግሞ ለእሷ ይነግራታል ማለት ነው ለሄለን። ሄለንም ይኸውልህ ባሌን በእንደዚህ አይነት ነገር አታንሳው፣ በሱ ገንዘብ ነው እየተዝናና እየዘነጥክ ያለው ትለዋለች። ባለፈው እንደተመለከት ነው። እና እኔ ቶሚ በጣም ነው የሚያሳዝነኝ። በጣም ምስኪን ነው ቶሚ። እንግዲህ ለነ አይንዬ ያለው ክብር በቃ አሁን እንደውም ለነሱ ቤት ላስተካክልላቸው ነው ላዘጋጅላቸው ነው ሲል ራሱ እሷ እንዴ ቶሚዬ ለምን ትቸኩላለህ? እንዴ ቶሚዬ ደከመህ መከራህን አየህ። ግን እኮ ልትገለው ከአንዴም ሁለቴ መሲ አይታታለች። በጣም የሚገርመው ልትገለው ማለት መግደል ትፈልጋለች ሁላ። ለምን እሱ ከሞተ እሷ ሚስት ናት ሙሉ ንብረቱን ወርሳለሁ የሚል ሀሳብ እቅድ ስላላት ማለት ነው። በጣም ነው የሚያሳዝነው።
እንደዚህ አይነትም ሴት አለ ማለት በጣም ነው የሚያሳዝነው። እና ሌላው ደግሞ አዶኒን አውርቶታል። የሆነ ግን የጠረጠረው ነገር አለ ማለትም በእሷ ላይ ሳይሆን ኑንያት እንዴት ታገተች ማለት ምን ሆና ታገተች? ለምንስ ታገተች? ማለት ምን ፈልገው አገቷት የሚለው አዶኒ ጋር ብቻ ሳይሆን ጋሽም ማለትም ቶሚም በጣም እያሰበ ይገኛል። እንግዲህ የእሷ አጋቾች ተያዙ ማለት ደግሞ ሄለን በተዘዋዋሪ ተያዘች ማለት ነው። መኪናው ተገኘ ማለት የእሷም መጨረሻዋ ደረሰ ማለት ነው። ስለዚህ የሄለን ነገር ይጋለጣል። ሄለን ለህግ እንደምትቀርብ ውስጧ እየነገራት ይመስላል። ልጇን ምን ትላታለች? ጠንካራ መሆን አለብሽ ምናምን የምትላት ለምንድን ነው? እየታያት ስለሆነ ነው ማለት ነው። እና ኤድሹ ደግሞ ያው ትምህርት አቋርጣ ስትባልግ ነው የምትውለው አይነት ነገር ነው። እንግዲህ ልጁ ነው ያለውን ያላልኩም። ልጁ ግን እኛ ጋር ምን ስትሰሪ እንደምትውይ ልንገርልሽ እንዴ የቤተሰቦችሽ ቤት ናፍቆኝ ነበር። በነገርሽ ላይ ካረፈድሽ ካልመጣሽ እኔ እጠብቅሻለሁ ውጭ ላይ ካልመጣሽ የምትበይበት ጠረጴዛ ቦታ ነው የምታገኘኝ ብሎ በጣም አስፈራርቷታል። እንግዲህ ኤድሹ በጣም ነው እየደነገጠችው፣ በጣም ነው እየፈራችው። ፍርሃቷ በጣም የሚነበብ የሚያስታውቅ ነው እና በጣም ያሳዝናል። እዚህ ጋር ግን የምንመለከታት እንግዲህ ኑኑ እውነት ለመናገር አዶኒን እሱ በጣም ነው የሚወዳት። በእሱ ልክ ባይሆንም እሷም ግን ትወደዋለች እና በቀደም ንፋስ ላይ አየር እየተቀበለ ብቻውን ስለ እሷ ነው በጣም እያሰበ የነበረው። እንደዛ እያሰበ ልሂድ አልሂድ ብላ ነው የቀረችው ማለት ነው ውጭ ላይ ለማውጣት። ከዛ እሷ ስትደረደርና በቃ አልወጣም ብላ ስትሄድ እሱ አይወዳትም አይፈልጋትም። ግን በቃ ግድ እህቴ ነሽ ሁላ እያላት ግድ ጓደኛዬ ካልሆንክ አይነት የሚመስልባት ኤድሹ ግን ውጭ ላይ አየር እየተቀበለ እሷ ሄዳ ሁላ ጠይቀዋለች። አንተ ግን እኔ ከእናንተ ምንህ ነኝ ብለዋለች። እሱም አንድዬ እህቴ ነሽ ብሏታል። እሱ እህቱ ናት፣ እንደ እህቱ ነው የሚያያትኝ። ኑንያት ግን ወንድሜ ነህ ስትለው ይከፋዋል፣ አይፈልግም። ለምን? ኑንያትን በፍቅር አይነት ስለሚያያት። ለዛም ነው ከታገተችበት ቦታ ተመልሳ ተፈተተ ማለትም አምልጣ መጥታ እያለ በጣም ነው ደስ ያለው። በጣም በቃ አቅፎ ሁላ አለቅም ብሎ ነበረ በሚገርም ሁኔታ እና መመለሷ በጣም ያስደስታል ማለት ነው። በዚሁ አጋጣሚ ጋሽ እንግዲህ ያገቷትን ሰዎች ፈልጎ ያገኛል ብለን እናስባለን። ለምን ምን ብሏልኝ እዚህ ቦታ ላይም የአዶኒን አባት የገደሉትን ሰዎች ሳላገኝ እውነቴን ነው የምልሽ ሄሉዬ እንቅልፍ አይወስደኝም ብሏል። እንቅልፍ አይወስደኝም የእሱን ገዳዮች ሳላገኝ። በዛ ላይ ነው ኑንያትንስ እሺ ትናንትና ለቀቋት፣ ኦኬ ነገ ጠዋት የኤድሹ ተራ ቢሆንስ? ስለዚህ በደንብ አድርጌ ማጣራት አለብኝ ሲላት በጣም ነው የደነገጠችው። በቃ እሺ እኔ እናንተ ልጃችን ሆነን ቁርስ እንብላ ያለችው በዛ ሰዓት በዚህ ምክንያት ነው ማለት ነው። እና ቶሚ ጠንከር ማለት አለበት። አሁን እዚህ ጋር ችግሩ ምንድነው? ቶሚ ሁሉንም ነገር ይነግራታል። አሁን አስቡት ለሄለን ከአስከበ ነው የሚነግራት። ሲወጣ ይነግራታል፣ ሲገባ ይነግራታል። ለዛ ሰውም ደውላ ለዛ ባለጌ ጓደኛዋ እንደዚህ ሊያደርግ ነው አብረውን፣ እንዲህ ሊያደርግ ነው አብረውን። በጣም የሚገርመው እኮ ስስብልቱን ያገኘችው ማለትም ስስቡ እሱን የሚጎዳውን ነገር ምንድነው ጓደኛው እንዲሆን ያደረገችው ሰው ራሱ የእሷ አበር የእሷ አጋዥ መሆኑ ነው። በጣም የሚገርመው እና እንግዲህ ሄለን በቀኝም በግራም ተብሎ መያዟ አይቀርም። ገጠርም ሄዳ ያችን ሴትና ያንን ወንድ አግኝታ መመለሷ ብዙ ነገሮች ጉዷ እየወጣ ይመስላል ማለት ነው። እዚህ ጋር ኤድሹን እያስፈራራቻት ነበረ። ጠንካራ መሆን አለብሽ ማሪ ምናምን ስትል ኤድሹ ደግሞ እንዴ ምን ነው ከአባዬ ጋር ተጣልታችኋል እንዴ? ከአባዬ ጋር ችግር አለ እንዴ ትላታለች። ኧረ እንዴ አባትሽና እኔ መቼ ነው ደግሞ ተጣልተን የምናውቀው ትላለች። በጣም ምስጥባብ ነች ሄለን ማለት። ለዛ ነው መሲ እችን እባብ የምትላት መሲ በደንብ አድርጋ ስለምታውቃት ነው። እውነት ነው ምስጥ ናት፣ እባብ ናት ሄለን። በጣም የምትገርም ሴት ናት በጣም ማለት ነው። እና እንግዲህ ከወደ ውጭ የመጣ ወረቀት አለ። ይሄ ወረቀት ምን ሊሆን ይችላል ነው እንግዲህ። በር ተንኳኳ። በሩ በጣም ሲንኳኳ ጊዜ ኤድሹ ሄዳ ወረቀት ነው ይዛ መጣች። እንደውም በዚህ ሰዓት ቶሚ ምንድነው የተከፈተ በር ይሄን ያህል ማንጓጓት ብሎ ነበረ። ችግር የለውም እኮ ንገሬ ዝም ብለህ አዶኒ ምንድን ነው ያለ? አዶኒ ምን አለ እያለች ስለ አዶኒ ታፋጥጣለች ማለት ነው። ለምን? ስለ አዶኒ ማወቅ ስለምትፈልግ። አዶኒ ምን ያስባል፣ አዶኒ ምን ይላል የሚለውን ነገር ማወቅ ስለምትፈልግ። አይ ምንም አልሆንም ተጨንቆ ነው ይላታል። ምንድነው ያስጨነቀው?
ምን አድርገነው ነው ምናምን ትላለች። ዞሮ ዞሮ ያንም ሆነ አለፈና እንግዲህ ኤድሹ አባቷ ትምህርት ቤት ሊወስዳት ሲል እንደማትፈልግ አይነት ነገር ተናግራ ነበረ። ማለትም ውይ እማዬ እኔ ሄዳለሁ በራሴ አባዬ ታውቂያለሽ አሁን ገብቶ ሁሉንም ሰላም ካላልኩ ሁሉንም ምናምን ካላልኩ ነው የሚለው እያለች ነበረ። ስለዚህ ከወደ ውጭ የመጣው ወረቀት ስለ ኤድሹ ትምህርት ነው። እንግዲህ ኤድሹ ትምህርት አቁማለች፣ ትምህርቱን እየተማረች አይደለም፣ ክላስ እየገባች አይደለም የሚል ነው ብለን እናስባለን። እሱ ነው ሊሆን የሚችለው። ምክንያቱም ልጁ ነግሯታልኝ፣ ልጁ ማስጠንቀቋት ሄደ። ከዛ ግን ወረቀቱ ደግሞ በጣም ተንኳክቶ በር ማለት ነው የመጣው። እንግዲህ የኤድሹ ወረቀት ነው ብለን እናስባለን። በቀጣይ ደግሞ ትክክለኛውንም ሁሉንም ከዚህ የሚቀጥለውንም ቪዲዮ ይዤላችሁ የምመጣ ይሆናል። ለአሁኑ እዚህ ላይ ጨርሻለሁ ማለት ነው። ሰብስክራይብ ያላደረጋችሁ ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የሚጠቅሙ መረጃዎችን ታገኙበታላችሁ ቻናሌን ማለት ነው። ላይክ ያላደረጋችሁም እንግዲህ ላይክ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።